እህትህ እኮ ነኝ ታውቀዋል። እና ከማንም ትናንት ከትናንት ወዲያ ካገኘው ሰው ጋር እያወራደርክ ነው ይሁና ታዲያ ማለት ነው እንደዚህ ማለት ጭራሽ በጥፊ ሰማኛለህ። ሁለተኛ ያናተው ምሽ ሁለተኛ መጀመሪያ ላይ ጆሮዬን መስሎኝ ነበረ። ጆሮዬ ነው ምንድነው ይሄ ነገር አልኩኝ። ከዛ ጸጥ አልኩኝ። ምንም ቃል አላወራሁም ነበር። ዘጋሁት ስልኩን። ከዛ ድጋሚ ተደወለ። ድጋሚ ሰነሰ እኔ ፍቅር እንዴ ምነክ ነው ምናምን በወንድ ድምጽ ማለት ነው። አይደለም ኮራት እንደውም ፎቶና ሳይቻስ በጣም ወድጃታለሁ አጣብሽኝ ሳን ማልከኝ ሰማ ምን አንተ ማለት ፍቅረኛ አለ አይደል? ኧረ ቢኖረኝስ እንግዲህ የወንድም ምስጢር ቤተሰብ እንደዚህ ተብሎ ገበና እኮ አይነገርም አይደል? ግን በቃ ጨነቀኝ በጣም እያየሁት አንድ ወንድሜ ላጣው ነው። እሱ ነገር ሆነብኝ ማለት ደግሞ በፍጹም በህይወት መኖር አልችልም። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ በአዲስ ባለ ጉዳይ አጠገቤ ነው ያለችው። ባለ ጉዳይ እንግዲህ መኖሪያ ቤቷ መጥቼ ነው ያለሁት። የምታጫውተኝ የምትነግረኝ ነገር አለ። ምን እንደሆነ ከእርሷ አንደበት እንሰማለን። እናንተ ግን ከኛ ጋር አብሮነታችሁን አድርጉ። ሁሌም እንደምላችሁ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ቤተሰቦች ኮሜንት ላይም ሀሳብ አስተያየታችሁን ይሰጣችሁ አብሮነታችሁን አሳዩን። ወደ እንግዳዬ ልሂድ፣ እናንተም አብራችሁን ቆዩ። እንዴት አለሽ? ሰላም እንዴት ናችሁ? አለን ይመስገን። እስኪ ከስምሽን ጀምርና የመጣንበት ጉዳይ ምን እንደሆነ እስኪ ንገሪኝ። እሺ ጽናት እባላለሁ። በመጀመሪያ አክብራችሁን ስለመጣችሁ በጣም አመሰግናለሁ። ያው እናንተ ሚዲያ አከታተላለሁና ያው ትንሽ ነው ከደረሰብኝ ነገር ማለት ያው እናንተንም ላወያያችሁ ከፈለኩት ነገር ጋር እስኪ ምናልባት ብዙ ነገሮችን ተከታትላችሁ እንደምታገኙ አውቃለሁ። ብዙ ነገሮችን እንደምታደርጉ አውቃለሁና ምናልባት እስኪ እኔንም ነገር ካገዛችሁኝ ብዬ ነው ዛሬ ልጠራችሁ። መልካም እሺ ጽናት፣ ምንድነው ዛሬ ያገናኘን ጉዳይ? የራስሽን ግለ ታሪክ ነው ወይስ ጥቆማ ነው የምትሰጪን? ያው ግለ ታሪክ ብለው ያው ጥቆማ ነው የምሰጠው። ያው ወንድሜ ነው በወንድሜ በኩል ነው ጥቆማውና ምን መሰለህ አንድ ወንድም ነው ያለኝ። ያው ከእናት ከአባት አንድ ወንድም አለኝና እሺ ናኦድ ይባላል። ያው አንድ ላይ ነው የምንኖረው። አባታችንን በልጅነታችን ያጣነውና ከእናታችን ጋር ነበር የምንኖር ነበር። እሷም ከ3 አመት በፊት አርፋለች። እና ያው ሁለታችንን በቃ ቤት ውስጥ የምንኖረው የተሰጠን የቤተሰባችን ውርስ አለ ግቢ በቃ እዚህ ነው አንድ ላይ የምንኖረው ነበር። እና ያው እናንተንም ዛሬ እንድትመጡ ያደረኩበት ምክንያት ምንድነው እንዳልኩ ነው። ወንድሜ ያው በጣም ወደው በጣም በቃ ብቸኛ አሁን ላይ ያለኝ እሱ ነው። ምንም ቤተሰብ ዘመድ የለኝም እና በጣም ተጫዋች ሳቂታ በቃ ወንዳ ወንድ ኩሩ በጣም ከሰፈር ውስጥ ተወዳጅ የነበረ ወንድም ነበረኝና ከሆነ ጊዜ በኋላ ግን በቃ ምን እንደሆነ ባላወቅኩበት ምክንያት ብዙ ነገሮች ተቀያየሩብኝ። ጸባዩ፣ ሁኔታው በቃ የሚያረጋቸው ነገሮች፣ አለባበሱ በቃ ወራሩ ብዙ ነገሮች እየተቀያየሩብኝ መጡና በቃ ያው ግራ ትጋባለህ አንዳንድ ጊዜ ያው በፊት ላይ ከነበሩት ነገሮች አዲስ ነገሮችን ስታይ ምንድነው ምን ነው ከማን ጋር እያለ ነው የሚለው ነገር ታስባለህ ካንተምና በጣም እንትን አልኩኝ እና መከታተልም ጀመርኩኝ እሱን ማለት ነው። ምንድነው ምን ተፈጥሮ ነው እና ምንድነው የሆነ ጊዜ በጣም ስልክ በጣም በተደጋጋሚ ማውራት ጀመረ። ማታ ማታ ምናምን ስልክ ያወራል ምናምንና እንዳጋጣሚ የሆነ ቀን እንደውም ልክ ስልክ ሲደወልለት እንደዚህ አጠገቤ ቁጭ ብሎ ነበር። እሱም እያወራ ሳየው ማይ ላቭ ይላል። ማይ ላቭ ብሎ ልብ ቅርጽ ምልክቶች አሉት። ከዛ ይሄ ነገር ፍቅረኛ ይዞ ነው ብዬ ደስ አለኝ በሰዓቱ። ምክንያቱም በቃ ፍቅረኛ ይዞልኝ ነው ቶሎ አግብቶ በቃ የሆነ ነገር ይስነው ነገር ማየት ስለምፈልግ ብቸኛም እንዳልኩ ብቸኛም ወንድሜ ስለሆነ ደስ አለኝ ምናምን በቃ በተደጋጋሚ ማታ ማታ እንዳልኩ ነው ረጅም ሰዓት ነው ስልክ የሚያወራው። በቃ ልክ ያ ስልክ ሲደውልለት በጣም ደስተኛ ነው። በጣም በቃ ሃፒ ነው የሚሆነውና ይሄ ነገር ምንድነው ፍቅረኛ ይዞ ነው ታዲያ ከኔ ለምን ይሸሻል? ምን ችግር አለ? ያው ታናሽ እህቱ ነኝ ታላቄ ነው እሱና ምን ችግር አለ እኔ ፊትስ ቢያወራ እና የሚለው በቃ እኔ ይከነከነኛል ጥያቄ ፈጥርብኛል ጭንቅላቴ ውስጥና ብዙ ጊዜ እንትን ነበር። ከዛም አንድ ቀን እንደዚሁ ቁጭ ብለን እንዳጋጣሚ ሻወር ገብቶ ነበር እሱና ስልኩን ቁጭ አድርጎት ነበር። ከዛ ነው ያው ጉድ ጉድ ያልኩኝ ነው ቤት ውስጥ እንደዚህ ቡና ላፈላ ምናምን ያቀራረብኩኝ ተደወለለት።
ከዛ የተደወለው ያልኩ ቁጥር ማይ ላቭ የሚለው ቁጥር ነበር የተደወለው። ከዛ አንገራገርኩኝና ላንሳው አላንሳው ምናምን የሚለው ነገር እንትን አልኩኝ። ከዛ በቃ መጨረሻ በቃ ለምን አላነሳውም ብዬ ስልኩን አነሳሁት። ተደጋግሞ ተደውሎ ነው? አዎ 1-3-4 ተደወለ። ከዛ በቃ ላንሳውና ያው እህቱ ነኝ ብዬ ቢያንስ አወራታለሁ ብዬ እኔ ፍቅረኛው ናት በቃ ጀስት ያንን ነው የማስበው። እህቱ ነኝ ብዬ አወራታለሁ በቃ ላንሳው አልኩኝና አነሳሁት ስልኩን። እሺ ከዛ ሄሎ ስል እኔ ፍቅር የሚል ነገር ሰማሁ። ማለት መጀመሪያ ላይ ጆሮዬን መስሎኝ ነበረ። ጆሮዬ ነው ምንድነው ይሄ ነገር አልኩኝ። ከዛ ጸጥ አልኩኝ። ምንም ቃል አላወራሁም ነበር። ዘጋሁት ስልኩን። ከዛ ድጋሚ ተደወለ። ድጋሚ ሰነሰ እኔ ፍቅር እንዴ ምን ነክ ነው ምናምን በወንድ ድምጽ ማለት ነው። ከዛ በቃ ማውራው ቃል ጠፋኝ። ምንድነው ይሄ ነገር አልገባኝም። የሆነ ግራ ትጋባለህ አንተም አንዳንድ ጊዜና ምንድነው ይሄ ነገር የተፈጠረው በቃ በጣም ከዛ ደንግጬ የተንተባተብኩኝ ነው ወላውሉት የለም ቆይ ይደውላል ማለት ነው። የተተርበተበትኩኝ አውርቼ ቶሎ ዘጋሁት ስልኩን እና እሱም ደንግጧል። ወዲያው ነው ጸጥ አለ። ያንቺን ቃል ካወጣ በኋላ ጸጥ አለ እንትኑ። ከዛ በጣም ግራ ገባኝ። ስልኩ ላይ የሚለው ቃል እኔ ደግሞ ጓደኞቹ እርስ በርስ የተቀላለዱ ነው ወይስ ምንድነው? ምን እያደረጉ ነው አልገባኝም። እህቱ ያለውን ከፍቅረኛ ጋር እንደሆነ አስበው እንትን ሊሉበት ነው ምናምን ብዬ ፕራንክ ሊደራረጉ ነው እንደዛ ነው በቃ ጭንቅላቴ ላይ መጣውና በጣም ግራ ገባኝ። ከዛ ደነገጥኩኝና ብቻዬን በቃ ነገሮችን ማብሰልሰል ጀመርኩኝ። ከዛ ያው መጣ እሱ ጣጡ ምናምን መጣና እንደዚህ ቁጭ ብሏልና ልጠይቀው ፈልግ ያለው ፈራው። በቃ ውስጤ በጣም እንትን ይላል። እውነት ቢሆንስ ይሄ ነገር አውቀው የሆነ ያሰብሽው ነገር እውነት ቢሆንስ? ኧረ አይሆንም ወንድሜ ደግሞ አያረገውም በቃ እንትን የምትለው ነገር የለም። በቃ ሁለት ልብ ሆንኩኝ በጣምና ጨነቀኝ በጣም። ከዛ መጣ። ከዛ ስልኩን እንደዚህ በእጄ ይዤው ነበር የሱን ስልክና መጣ። ቁጭ አለ። እንዴ ስልክ ሄድሽ ላይ ምን ያደርጋል ምናምን አለኝ። አይ ተደውሎልህ እኮ ምናምን አልኩት። ከዛ ቶሎ ድንግጥ ብሎ ከእጄ ምንትፍ አደረገኝ ስልኩንና ገብቶ አየው የተደወለውን ስልክ። አንስተሽዋል ምናምን አለኝ። ከዛው ሲደጋገም እኮ ማነው ምናልባት ይደውላል ሻወር ላይ ነው ብዬ ልልክ እኮ ሳነሳው ከዛ ግን ወንድ ነው። ለምን አነሳሽ ስልኬ እንድታነሻለሽ? በቃ ሊመታኝ ሁላ በቃ አንቆኝ የሆነ ነገር ማድረግ ነው በቃ በዛ ሰዓት እንትን ያለው እንደነገጥኩኝ። ምክንያቱም ሌላ ጊዜ እንደዚህ አይነት ጸባይ የለውም እንዳልኩ ነው ወንድሜ በጣም ከኔ ጋር በጣም እንትን አለንና ቅረረባለን በጣምና በጣም ተቀየረብኝ። ሊደበድበኝ ፈለገ። ጮኸብኝ። እንዴት ታነሻለሽ ስልኬን? የፈለገ ነገር ቢሆን እንዴት ስልኬን ታወሪያለሽ አንቺ ምንድነው? ከዛ ቆይ ይሄኔ ፍቅር ይላል ግን ወንድ ልጅ እኮ ነው ያወራኝ። እንዴት ምንድነው ስለው ዝም በይ ጆሮሽ ነው ምንድነው እንደዚህ የምታስቢ? ሌላ ነገር ያደርጋል ሳስበልሽ እንደዚህ ምንድነው አልገባኝም ምናምን በጣም ከምነገር በላይ በቃ ጮኸ ተናገረኝ። በቃ እንዲህ ሊመታኝ እጁን ሁላ በቃ እንዲህ ያነሳል ምናምን። ከዛ በቃ እኔ ካንቺ ጋር እንደው መነጋገር አልፈልግም ምናምን ብሎ በሩን ከፍቶ ወጣ ማለት ነው። ከዛ ጨነቀኝ በቃ ወይኔ ጉድ ፈላ ወንድሜን በቃ በዚህ እስከላጣው ነው በቃ የሆነ ነገር የሚሆንብኝ መሰለኝ። በቃ አሁን በዚህ በቃ የሆነ እኔም ራሴን ጆሮዬን ተጠራጠርኩት። በቃ ራሴን ተጠራጠርኩት። በቃ ተሳስቼ ይሆናል እኮ እኔ በቃ ይቅርታ ጠይቀዋለሁ እንደዚህ አድርጌ እንደምን። ምክንያቱም በቃ እንዳልኩ ነው አንድ ያለኝ የቤተሰቦቼ እናቴ አባቴ ማስታወሻ እሱ ነውና በጣም ጨነቀኝ በጣም። ከዛ በቃ እንደምንም ማታ ላይ መጣ። ከዛ በቃ ይቅርታ አድርግልኝ ስልክህን ያለ ፈቃደ መንካት አልነበረብኝም በቃ ይቅርታ ምናምን ብዬ ከእሱ ጋር እርቅ ፈጠረን። ከዛ በቃ በጣም በተደጋጋሚ በቃ ይሄ ስልክ በጣም ይደውላል በጣም። ከዛ ልክ ሲደወል ቀና ብላኝና አጠገቤ ነው ከተደወለ ይደነግጣል። ብድግ ያደርግና ደህና ደሪ በቃ ብሎኝ ውጭ ጋር ወጥቶ አውርቶ ምናምን ነው የሚገባው። ረጅም ሰዓት ነው የሚያወራው። ከዛ ያው በርግጥ ከዚህ በፊት አድርጌው አላውቅም ግን በጣም ይሄ ነገር ሲያጠራጥረኝ ጊዜ እየተደበኩኝ በቃ የሚያወራቸውን ነገሮች ለማዳመጥ ምናምን በጣም ሙከራ ማድረግ ጀመርኩ። በርስር እንደዚህ ተጠግቼ ምናምን ነገር ማዳመጥ መኝታ ክፍሉ ጋር ቀስ ብዬ ሹክ እያልኩኝ ነገሮችን ማዳመጥ ጀመርኩኝ። በርግጥ ያው ተገቢ አይደለም ማድረግ ያልኩት ነገር ግን በቃ አንድ ያለኝ የቤተሰቦችን ማስታወሻ ባጣውስ የሆነ ነገር ቢሆንብኝስ ብዙ ነገሮች ያስጨንቁኝ ጀመር። ከዛ የሆነ ቀን ላይ ብድግ አለና በቃ እህቴ በቃ እዚህ ቤት አንቺ ኖሪ እኔ ይሄ ለስራዬም እየራቀኝ ነው በጣምና ለስራዬ አቅራቢያ የሆነ ቦታ ላይ ቤት ተከራይቼ ልወጣ ነው አለኝ። ለምን ምን ነው ይሄን የመሰለ ግቢ እያለ ትተክ እንዴት ትወጣለህ? በዚህ በተለይ በጣም አሁን ለኑሮ በጣም ተወዷል። እንግዲህ አስበው የእናት አባት ቤት እያለ በዛ ላይ ሰርቪሶች አሉ የሚከራዩ ሰርቪሶችም አሉ። ይሁሉ እያለ ቢያንስ ከኔ ጋር ይሄ ጨንቆ ከሆነ ተከራዩን አንዱን አስወጥተክ ለምን አትኖርበትም? እኔ ኮንኩኝ ያስጨነቅኩ። እባክህን አትሄድብኝ ወንድሜ ብዬ በጣም ለመንኩት። በጣም ትሪት አደረኩት።
ግን በቃ ሊሰማኝ ፈቃደኛ አልሆነም። በቃ መሄድ አለብኝ እህቴ፣ አንቺ እዚህ ኑሪ፣ ይሄን ቤት እኔ ላንቺ ነው በቃ የሚገባው ላንቺ ነው። በቃ ይሄ ነገር ላንቺ ነው። ሴት ነሽ፣ እኔ ወንድ ነኝ። የፈለገ ነገር ቢሆን ምን ነገር አድርጌ መኖር እችላለሁ። አንቺ ግን ሴት ልጅ ነሽ፣ ይሄ ነገር ያስፈልግሻል። አግብተሽ ወልደሽ መጦሪያሽ እንደሆነሽ ነው የምፈልገው ይሄ ቤት ምናምን አለ። በቃ ላሳምነው አልቻልኩኝም። ተከራይቶ ቤት ወጣ ማለት ነው እንዳልኩ። በቃ ከዛ በቃ አላውቅም። ወዲያው እነዛ ነገሮች በተከሰቱ በእነዛችሁ ሳምንታት ውስጥ ድንገት ነው ልውጣ ብሎሽ የወጣው? አንቺ ይሄን ጥርጣሬዎች ምናምን ስትጠይቂው ምናምን እንደሆነ ነገር ነው ቅድም ስትነግረኝ የነበረው ከጀርባና ከዛ በኋላ ይመስለኛል በጣም ዲስኮምፈርት የነሳው ይሄ ነገር እና ልውጣ ብሎ የወጣበት ምክንያት ይሄ ይመስለኛል። ነፃነትን ፍለጋ ይመስለኛል። ማለት ማሰብ አትፈልጊም እንዲህ ነው ብለሽ የተጠራጠርሽውን ነገር የሰማሽውን ነገር ነው አይደል? አዎ ማለት አሁንም እናንተ ጋር እንደዚህ ሳወራ ራሱ ገባክ ምንም ውስጤ እንትን ብሎኝ እኮ አይደለም ገባ። ግን እንግዲህ የወንድም ምስጢር ቤተሰብ እንደዚህ ተብሎ ገበና እኮ አይነገርም ማለት። ግን በቃ ጨነቀኝ በጣም እያየሁት አንድ ወንድሜ ላጣው ነው። እሱ ነገር ሆነብኝ ማለት ደግሞ እኔ በፍጹም በህይወት መኖር አልችልም። ስራው ምንድነው? የሚሰራው የነበረው እንትን ላይ ነበረ እንደዚህ ማርኬቲንግ ላይ አሻሻጭ ላይ እንደዚህ ዋና እንትን አድርገውት ነበር። እንደውም ሹመት ተሰጠኝ ብሎኝ ነበር እና አሁን ራቅ ወዳለ ቦታ ላይ ነው የተመደብኩት እና ለዛ ነው የሰፈር ውስጥ ስለማይመቸኝ ትራንስፖርትም እንትን እያደረገኝ ስለሆነ እዛው አቅራቢያ ቦታ ላይ መከራየት አለብኝ ነው ያለኝ። በዛ ምክንያት የተከራየሁት ነው እሱ የሚለኝ እንደዛ ነው። ግን እኔ በቃ ምንም በቃ ልቀበል አልቻለም። በቃ ውስጤ ምንም በቃ ላምን አልቻለም። ቀን ነገሮች በቃ በምሽት አንድ ቀን ተደብቀሽ ሰማሽው ስልክ ሲያወራ ምንድን ነው የሰማሽው ነገር? ምን ያ ነገር ሌላ ጥርጣሬሽ እንደጨመረው ነው የነገርሽ? ምን ሰምተሽ ነው? እንዳልኩ ነው በቃ ወይ እኔ ፍቅር ወይ እንደዚህ እኔ አባት ምናምን ነገር እንደዚህ ነው። ከዛ የሆነ ቀን አምልጦት ጋር የሚያወራው ነው። እኔም እኮ እሱ ነው አሁን ላይ በጣም በቃ ውስጤ እንትን ያለው እሱ ነው። የሆነ ቀን የኔ ፍቅር ነው ሲል በቃ ጀስት ፍቅረኛው ናት ብለህ ታስባለህ። ከዛ እሺ በቃ የኔ አባት ሲል እንዳጋጣሚ ሰማሁት፣ እንዳጋጣሚ ማለት ነው። ከዛ ደንግጬ በር ስር ነበርኩኝና በሩን ሳንኩሻኩሻው ዝግት አድርጌ ሩጬ ስገባ እንደሰማሁት ገባው ነገር መሰለኝና ቶሎ ብሎ መጣ ማለት ነው። ምን ያረክሽ ነው ምናምን ነገር ሲል አይ እኔ እኮ የገባ መስሎኝ በሩ ልዘጋው ነበር። ከዛ ውጭ እንደሆንክ አይቼ ምናምን ነገር ብዬ አስተባብዬ ቶሎ ብዬ ገባሁ ወደ መኝታዬ። በቃ እንቅልፍ የለኝም በቃ ጭንቀት። ምክንያቱም አሁን ላይ ብዙ የምንሰማቸው ነገሮች አሉ፣ ብዙ የሚወሩ ነገሮች አሉ ወጣቶች ላይ በቃ እና በቃ ፈራሁ በጣም። አሁን ላይ በቃ ራሴን ይሄን ነገር እንጃ እንኳን ለእናንተ ለራሴ ራሱ ደግሜ ስለው በጣም ነው ግራ የሚገባኝ። በቃ ምን ያህል ጊዜው ነው ከቤት ከወጣ? አሁን ከቤት ከወጣሁ ኦልሬዲ 15 ቀን አይሆነው። ሄደሻል ወደ ቤቱ? አልሄድኩኝም። ለምን? ልምጣ ስለው ፈቃደኛ አይደለም። ስልክም እንዳልኩ ነው በጣም አናወራም። አሁን ላይ በቃ አልፎ አልፎ ነው የምንደዋወለው ስልክ እንደዚህ እንዴት ነው እንዴት ሆንክ ምናምን ስለው አሪፍ ነው ቆንጆ ላይ ነኝ ያለሁት አትጨነቂ አንቺ አታስቢ እኔ እየመጣሁ እጠይቅሻለሁ አንቺ ለምን ትለፊያለሽ አንቺ እንዳትመጪ። እኔ ግን የመጣው ለእኔ ያለኝ እንደዛ ነው። ብቻዬን ነኝ በቃ ለስራዬ ቅርብ እንዲሆን ስለፈለኩኝ ብቻ ነው። እኔ ከተከራይቶ ከወጣ አንዴ ነው የመጣው ቤት ራሱ አንዴ መጣና አየኝ በቃ ከዛም በኋላ መጣ። መልካም እንግዲህ ያው ቤተሰቦች የሰጠችን ጥቆማ ይሄን ይመስላል። ቀረ የምትጨምሪልኝ ነገር አለ? ምናልባት ጥርጣሬሽ ላይ ተመስርቶ የምትነግሪኝ ይሄ ነው የምትይኝ ነገር ካለ? ያው እንግዲህ እኔ እንዳልኩ ነው እንግዲህ ያው አሁን እርግጠኛ ሆኜ አሁንም እንደዚህ ልል አልችልም። ምክንያቱም እኔ ያረጋዋል ብዬ አሁንም ጭንቅላቴ ውስጥ ግን ሊቀበለው አይችልም። ምክንያቱም አሁን ላይ እንግዲህ ያው ይሄ ወንድ ለወንድ እንደዚህ ምናምን ያንን ነገር ነው በቃ ጭንቅላቴ ግን በፍጹም በቃ እንጃ አላውቅም። ብቻ እስኪ እንደው እንዳሰብኩት አይሁን አያርገው በቃ እኔ ያው ተሳስቼ በሆነ ብዬ ነው አሁንም የምመኘው። መልካም እንግዲህ ያው የትኛው መረጃ አይናቅም። እሷም የነገረችን ነገር አለ በወንድሟ ላይ ደረሰ እንደሆነ ነው ክስተቱ እየነገረችን ያለችው። ማለት ይሆናል አይሆንም እርግጠኛ አይደለችም እሷ እንኳን ግን ደግሞ ያየችው ነገር ስላስፈራት ከቀን ቀን ልቧ በዚህ ነገር ፍርሃት እንዳደረባት ነው። ለዛ ስለሆነ እንግዲህ እኛ ይሄን ጉዳይ እንድንከታተለው ፈልጋም ነው የመጣችው ወደኛ። እኛም ያው ወደ ቤቷ ዛሬ መተን ጉዳዩን ጥቆማውን ለመስማት የሞከርነው ማለት ነው። በስልካቸው ተሽኝ ነበረ። በአካል ደግሞ መጥቼ እየሰማሁት ነው እኔም ከቤተሰቦቼ ጋር ያለውን ነገር በደንብ። ዞሮ ዞሮ እኔ አሁን ምን ልልሽ እወዳለሁ መሰለሽ ወንድምሽ ነው
የምታውቂው ረጅም ዓመት አብሮሽ የኖረ ነው። ድንገት ባህሪው ተቀይሯል የሚል ምልከታ ወይም ትዝብት እንዳለሽ በሱ ላይ እና አንዳንድ የስልክ መረጃዎች የሆነ የእሱን አላግባብ የሆኑ ልማዶች እንደጀመረ አይነት ነገር ነው የሆነብሽ። ስለዚህ ሁኔታውን እኛ ከምናጣራው ይልቅ ምናልባት አንቺ የወንድምሽ ቤት ነው፣ ገና ተከራይቶ መውጣቱ ነው፣ ጎጆ መቀለሱ ነው ምናምን አይደል? ስለዚህ እስኪ ምናልባት አንቺ ራስሽ ወደ እሱ ቤት እንደ በየትኛው ምክንያት አድርገሽ አስቤዛ ገዝቼ እልሃለሁ፣ አዲስ ወጪ ተከራይ ነክ፣ ስለዚህ ወጪዎች ስለሚኖርብህ አስቤዛ ገዝቼ እልሃለሁ ሊሆን ይችላል፣ ቡና ላፍላልክ ሊሆን ይችላል። በዚህ መንገዶች ሄደሽ ራስሽ ቀርበሽ ለማናገር ሞክሪ። ቤቱ ሄደሽ ምን አይነት የተለየም ነገር የምታይ ከሆነ አየሽ፣ ካላየሽም ግን እንዲሁ በቅርበት ሄደሽ ቤቱ ሄደሽ አውሪው። ምክንያቱም ከቤት ወጥቶ ሌላ ቦታ በነፃነት ሊያደርገው የሚፈልገው ነገር ካለ እሱን ለመመልከት ለመታዘብ ይመቻል፣ እኛ ከምንቀባበት ነገሩን ቀጥታ ማለት ነው። ስለዚህ አንቺ ቅርብ ነሽ ለነገሩ፣ ሂጂና ወንድምሽን በራስሽ መንገድ አማክሪው፣ አውሪው፣ ተገናኙ። ምን አይነት ቤት ነው ተከራይቶ የሚኖሩ፣ የት ሰፈር ነው፣ በዙሪያው ሰው አለው የሚለውን እነሱን ነገሮች ለማጣራት ሞክሪ። ከፈለግሽ ምን አደርግልሻለሁ እኔ ድብቅ ካሜራ እሰጥሻለሁ፣ ደረትሽ ላይ የሚደረግ በማስረጃም እንዲሆን ለእኛ የሚያስሽው ነገር ካለ ይሄን ይዣለሁ ብለሽ ትመልሻለሽ ወደኛ ማለት ነው። ከሌለም ደግሞ እንዲሁ ብቻ ካሜራውን ሰጥሽና በኃላፊነት ይዘሽ ሄደሽ አዲስ ነገር ካለ ትነግረኛለሽ ማለት ነው። በጣም አሪፍ ሀሳብ ነው። እንደውም እሱ ይሻላል። በቃ እኔ እንዳልኩ ነው። በቃ በጣም በጭንቀት በቃ መሆኑን ነው ያጣሁትኝ። በቃ በጣም ማለት ነው። በቃ ሰው ራሱ ጎረቤቱ ምንሽ ነው እንደዚህ በቃ ብቻዬን መንገድ ለመንገዱላ በቃ ማውራቱን ጀመርኩኝ። በቃ በጣም ጭንቀት ማለት ነውና ይሄ ነገር በጣም አሪፍ ነው። እናንተን ሀሳብ በቃ ብቻ እንደው እስኪ እሱ ፈጣሪ ያውጣው፣ ሌላ ምንም አይባልም። እስኪ እኛ ምንም እንዳይፈጠር ነው የምንፈልገው፣ እንድትፈራው እንዲሆን አይደለም የምንፈልገው። ከሆነ ግን ይሄ ነገር ሳይቃጠል በቅጠል መደረግ አለበት። ያው ዞሮ አዲስ አይደለም፣ ትንሽ አሁን ይሄ ነገር እየተስፋፋ መምጣቱ ከባድ ነው። ግን ደግሞ ቢያንስ የደረስንበትን ቶሎ ለማጥፋት ነው የምንሞክረው እንደዚህ አይነት ልማዶች ካሉ። ስለዚህ አሁንም ቢሆን ያንን ነው የምንመኘው እኛም ልክ እንዳንቺ። ከሆነም ግን አዲስ ነገር ካለ ድብቅ ካሜራሽን ትይዣለሽ፣ እሰጥሻለሁ፣ እንዴት እንደሚደረግ ምናምን አክቲቭ እንዴት አድርገሽ ማድረግ እንደምትችይ ደረትሽ ላይ እንደሚደረግ እሱን አሳይሻለሁ። ወደዛ ሄደሽ እሱ በተመቸው ሰዓት ቤቱ የሚገኝበት ሰዓት ሊሆን ይችላል አግኝተሹ ኔክስት ዊክም በሚቀጥለው ሳምንትም ከ3 ቀን በኋላም ከ1 ቀን በኋላም ሊሆን ይችላል። ብቻ መረጃ ይዘሽ ስትመጪ ይሄን ይዣለሁ ብለሽ ታመጫለሽ፣ ታሳይኛለሽ። ክትትላችን መቀጠል ካለብን ክትትላችን እንቀጥላለን እኛ ማለት ነው። በዛ መሰረት ካልሆነም ደግሞ በዛው ምናልባት እያስታከክን ምን እንትን የምንልበት ጉዳይ ሊሆን ይችላል። ችግር የለም። አሁን እደውልለትና እስኪ ያለውን ነገሮችን አጣርቼ እንዳልኩ ነው ሄድና ያለው ነገር ቶሎ በጊዜ ብናቅ በጣም መልካም ነው። መልካም እንግዲህ ሰምታችኋል የደረሰንን ጥቆማ ቤተሰቦች። ጽናት እንግዲህ ስለ ወንድሟ የነገረችን ነገር አለ። በጉዳዩ ላይ ምን እየተፈጠረ ነው የሚለውን ነገር በእሷ ታጣራው በራሷ መንገድ። እኛም አለን ድብቅ ካሜራ ሰጣታለሁ። አብራችሁን ቆዩ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው እንዳትዘነጉ ቤተሰቦች። አብራችሁን ቆዩ። እሺ ቤተሰብ ይኸው ቤቱ ደርሻለሁ። አሁን እያንኳኳሁ ነው ያለሁት። ሰላም ነው? እሺ ለይክ አለን ጠፋኩ። አንዴ በሩ ዘግቼው ልውጣ። እንደምትይው ቤታችን እንዴት አየሻት? አሪፍ ነው፣ ቆንጆ ቤት ነው። ግን እስከ ዛሬ ስጠይቅህ እስከ ዛሬ ስጠይቅ ማለት ምን ታስልክ? አይ ቆይ ዛሬ ነገ እያልኩ እኮ እስካስተካክል ነው። አሁን ራሱ ሳይስተካከል ነው የመጣሽው። እና ምን ችግር አለ? እህት አይደለሁ እንዴ?
እናቴ ብትወስድ ስላስተካከለ ታላሻለሁ ችግር አለን ያለው አይደል እንዴ? እኔ ማስተካከል አልችልም። መጥቼ ራሱ ባለማገዜ በጣም ነው ደበረኝ። የዛኔ ነገር ያለው እኮ አሁንማ ራሴ ሴት ለሴት እጅ ደግሞ ወረድ ሲልበት አሪፍ አይሆንም። አይ ራሴ ላስተካክላት ሞባይል ግን ቤቱን እስኪ ቆንጆ ሆናል እንዴ? ግን እንደዚህ ብቻህን የምትኖር አይነት አይደለም አይመስልም። ነገር ካሙ ተሟልቷል። አብረን ነው የምንኖረው ማለት ከወንድ ጓደኛ ጋር ጓደኛዬ ማለት ለስራም ነው። ኦኬ ብቻዬን ነኝ ስላልከኝ ነው ብቻዬን ነው ተከራይቼ የምኖረው አላልከኝም? ለዛ ነው። እሱማ አይ በቅርቡ ነው እሱም የተቀላቀለ ብቻን ከምንኖር ምናምን በሚለው አብረን አንድ ስራ ነበር እንሰራው። እኔም ብቻዬን ቤት ምናምን ብዬ ቀና ምናምን ብዬ ጠሩት። ኦኬ ለስራ ነው ማለት ነው? አብራችሁ ነው የምትሰሩት? በቃ የቤት ኪራይም ሼር እናደርጋለን አብረን። አይ አሪፍ ቆንጆ ነው። እኔማ ናፈከኝ በጣም የቤቱን ብቻዬን ሊበላኝ ደረሰ። በቃ እንደማደርግ በቃ ግራ ገባኝ ታውቃለህ። እኔም እመጣለሁ እያልኩ እኮ ስራ ጥሩ ያው አሽታዋል እኮ በቃ ጠፍት አልክብኝ። ስልክም ኧረ እንደውም አትደውልልኝም ብዙ ጊዜ። በሳምንቱ ልመጣ ነበር ተቀደምሽኝ እንዴ? በቃ አልቻልኩም። በጣም ናፈከኝ እንዴ ብቻዬን ቤቱን ሊበላኝ ደረሰ። በቃ እስኪ ቢያንስ ወንድሜ ጋር ልሂድና እኔማ እንደውም ሀሳቤ አንድ 3 ቀን ነው እንደውም በደንብ አንተ ጋር እዚህ ቆይቼ እሄዳለሁ ብዬ ነበር ሀሳቤ አንድ 3 ቀን በደንብ አስታውቂው ነው እዛ እንድትመጪ ነበር የፈለኩት። አሁንም እኮ አሪፍ ነው ተስተካክሏል። አሁን ምን ታስባለህ? ትንሽ አንተ ጋር ብቆይ እዚህ ትንሽ አንድ 3 ቀን አንተ ጋር ብቆይ ማለት ለምንድን ነው የምቆይ እንዴ? ምን ችግር አለ? እንደማርለ እንዴ? አይ እሱማ አላ ጓደኛዬም አለ ብዬሻለሁ። እንዴት ደግሞ በቤቷም እንደምታጠባው ለሶስት ምን ችግር አለ እንዴ? አንተ አለ አይደል እንዴ? ካንተ ጋር ዝተኛለሁ እሱ መሬት ላይ አንጥፎ ይተኛል። እንዴት ማለት አይ ጠባብ ናት ቤቷ። እንዴት ለሶስት ደግሞ እንዴት ጓደኛዬንም ታምኛለሽ ነው? ምን ችግር አለ? አንተ ወንድም ያለ አይደል እንዴ? ወንድሜን ያላመንኩ ማን ነው ማለት እሱማ ልክ ነሽ። ግን አይው እሺ ናልኝ ቢያንስ ናና እኔ ጋር ቢያንስ ትንሽ ጊዜ ባልን ቆይ። ዛሬ ሳምንት እመጣለሁ ምናምን አውርተናል ነበር እንዴ ስልክ ላይ ጀኒኮ ሻውን ምን ቡና ላፍላ? አይ ምንም አያስፈልግም። ለምን እንዴ ነው ነገር አድርግልኝ ብዬ አስቤዛ እኮ ይዤ መጥቻለሁ። እንደውም ቡና ውጭ ጠጥቼ አሁን ቅርብ ሰዓት ነው። እሺ በቃ ራት ተራርቼ ልክ ሄዳለሁ። ራት ለምን ትቸገሪያለሽ? በቃ አስቤዛ ይዘሽ መጣሽ በቂ ነው። ካየሽኝ በጣም ነው በጸባይክ ባህሪክ የተቀየረብኝ። ችግር አለ የሚቀየረው እንጂ በቃ በጣም በቃ ፊት እየነሳኝ ነው። የሆነ ነገር ስልክ የምትመልስልኝ መልስ ጥሩ አይደለም። ችግር አለ? የተፈጠረ ነገር አለ? ምንም እንደ ድሮ እንደምትይ እንጂ ለኔ በጣም ተቀይረብኛል። በጣም ኧረ ምንም የተቀየረ ጸባይ የለም። ብቻ እንግዲህ ለኔ ፍጹም የተቀየርክ ምን አይነት ነው? በቃ በጣም በቃ ንግግሮች በፊት እኔን ሳታይ መዋል አልችልም። አንቺ እኮ ነሽ እናቴ የምትልክ ትለኛለህ። እኔ እኮ አንቺ ትለኛለሽ። ኖ አይ አደግሽ በቃ ከዚህ በኋላ እኮ ማንም እንደሌለኝ ታውቃለህ። እጀስ አንተ ነው ያለኸኝ። ከእናቴም ከአባቴም አንተ ነው ያለኸኝ። ዘመድ እንደሌለን ታውቃለህ አይደል? ብቻዬን ያ ግቢ ሊውጤኝ በቃ ብቻዬን የሆነ ነገር ሆነ በቃ ተጸጸተማውን እዛ ግቢ የሆነ ነገር ሆነ እኮ ይገባኛል እኮ ስራ ነኝ ያልኩሽ እኮ ለስራ ስለማይመቸኝ ነው እዛም አልመጣም እኮ ቢያንስ እኔ ለዚህ ሆነ አንዱን ሰርቪስ ክፍል አሁንም እንዳልኩ ነው እዛው ነው ከጓደኛ ጋር ነው የምፈልገው እኮ ለስራ ይደቀኛል። ካልሆነ ለኔም እዚህ ፈልግልኝና እዚህ አንተ ጋር ተከራይቼ በቃ እንዴ ብቻዬንም አልችልም። ለምንድን ነው እዚህ የምፈልገው? ብቻዬን በጣም እየጨነቀኝ ነው። ቢያንስ እዚህ አይካለሁ ስትወጣ ስገባ አይካለሁ ቢያንስ ቀን ላገኝ ካለው ቢያንስ አዳር እንለያያለን። ሴት ነሽ ትዳር መያዝ ያለብሽ ታይም ላይ ነው የደረስሽው እና በአሁኑ ሰዓት ሆነ ጓደኛ ምናምን ብትይዢ እንደውም እንደዛ ለመክረሽ እያሰብኩ ነበር። ታላቅ ወንድሜንማ እናቴ አንተ ሳታገባ ያንተን ተሳላይማ በፍጹም ነገር የለም። ታላቅ ስራ ላይ ነው በገና ብዙ አንቺ ደግሞ ሴት ነሽ እድሜ ያለ ታላቅ እኮ ነህ እና ታዲያ እንዴት ነው አሁን ስታስበው ማሚና ዳዲ ቢኖሩ ትሽሉ ነበር? አይ በፈለገው ቀን ማግባት ይችላል። ይሄም ቤተሰቦቻችን ቢኖሩም እንትን ነው
ኖ ማየ ብትኖር እንደማትፈቅድ ታውቃለህ። ምክንያቱም ከመጀመሩ ነው ትልቅ እያለ ትንሽ የምታገባው ሊያውም የቤቱ ወንድ ሆነክ ሊያውም ወንድ ልጅ ታላቅ እያለ ሴት እንዴት ይሄ ወንድማማች ስንሆን ወይ ሁለት ወንድ ቤት ውስጥ ሲኖር ነው እንደዛ የሚባለው እንጂ አንድ ሴት እና አንድ ወንድ ስትሆኝ እንደዛ የሚባል ነገር የለም። እድሜ ምናምን የሚባል ነገር አለ። እና እኔ የምልህ ጓደኛክ የት ነው ያለው? አይ ይመጣል ትንሽ ቆይቶ እንጣጣ። ምን አይነት ባህሪ ነው ያለው ጓደኛክ? አይ ምርጥ ሰው፣ አብረን ነው የምንሰራው። መልካም ሰው ነው። ልክ እንዳንተ ነው። የሚገርም ሰው። እንደዛ እኮ ነው እኮ ታዲያ አብራችሁ ቆይ እዚህ እኮ ምንም ችግር አይኖረውም። እንዳንተ እኮ ነው። እሱማ ልክ ነሽ እኮ ግን እንዴት ሁለት ወንድ ባለበት እኔና ስልሽ ጓደኛዬን በቅርቡ ነው ያወቅኩት። እንዴት ላምነው እችላለሁ? ግን ያው በጣም እንትን ብለሃል ብዬ ነው። ግን ለምንድን ነው ይሄን አጥብቀሽ የምትጠይቂኝ? እዚህ ደግሞ ታለው እንዴት እኮ ነው ያንተ ነገር ያሳስበኛል፣ ያንተ ነገር ያስጨንቀኛል። ባልጠየቅሽ እና እንትን አለሽ። አዎ ምክንያቱም ሌላ ቀን አጠገቤ ነህ ያለከው ገባ ስትወጣ ስገባ ይካለው። አሁን ግን ካጠቃኝ ነው ይርቀሃል። ብዙ ነገሮች ያሳስቡኛል። ምክንያቱም እኔ ታውቃለህ አንተ የሆነ ነገሩን ክቢ ማለት እኔ በህይወት መኖር አልችልም። ቁሚ መራመድ ነው ማልችል። ታውቃለህ አንተ የሆነ ነገር ብትሆን ምንም ነገር መቀበል አልችልም። ለዛ ነው ብዙ ነገሮች የሚያስጨንቁኝ። አንተ እንደዚህ አጥብቄ መጠየቅህም ለዛ ነው። ታውቃለህ ትጨናነቅ አይደለም ለምን የምትጨነቀው? ለምን አሰብ እሺ ችግር የለም። በዚህ ነው መተሽ የምትጨቀጭቅ? ኖ እየጨቀጨኩ እኮ አይደለም። እና ታዲያ ጭቅጭቅ ሆነብክ ማውራክም ነገር አየክ ጸባይ እኮ ተቀይሯል። ምልክ ለዚህ ነው በፊት ላይ ያሉን ነገሮች እኮ ማይሆነው ነገር እኮ ለምን ካንተ ጋር ነው ምናምን ደስ ብሎክ ነበር የምትነግረኝ። አሁን ግን ጀስት እየጨቀጨኩክ እንዳለህ ነው እየተሰማህ ራሱ ያለው። እና ታዲያ እንዴት እንደዚህ ይባላል? በጣም ነው ካንተ ጋር ለምን አልኖርም ምናምን ምን አይነት ባህል? ምን ችግር አለ? አብረህ ኖር አንኖርም። አይሆንም። ታፍርብኛለህ? አዎ አፍርብሻለሁ። ጭራሽ አዎ እናቴና አባቴ ቢኖሩ ኖሮ እንደዛ ይሉኝ። ማን ነው? ናውድ ናውድ ማነቱ ነው? ሰላም ነው? ጓደኛዬ ነው ያልኩሽ። ኦኬ እሱ ነው ጓደኛ? አብራችሁ የምኖሩት? አብረን። እንዴት ነህ? ሰላም ነው? ቆንጆዬ ታለ በእናትህ አስቸጋሪ በዘር ነው እንዴ ቁንጅናችሁ? እንደዛ ነገር እንደሱ ቆንጆ ሆኖማ በቃ በምን እድል። ኧረ ቆንጆ ነሽ። ካንታም ያሽኮረመምኩኝ። እና ሻይ ቡና ምን ይምጣልሽ? አይ ምንም አልፈልግም። እንዴ የሆነ እስካሁን የሆነ ነገር አምጣላት። አይድ ምን ይምጣልሽ? ለስላሳ ነገር ይምጣል። እኔንም አልፈልግም ብለኝ። ኧረ ሂድ የሆነ ነገር አምጣላት። ስፕራይት ነገር እንግዲህ አይደለች እንዴ? ምን እሺ አምጣልኝ ስፕራይት ነገር። እሺ ካሺዛ ይዤ እና እንዴት ነህ? ጠፋሽ እኮ ወንድምሽ ቤት መጥተሽ አትይለትም እንዴ? አይ እንዴ ቤት በኩል ልምጣ ብለህ ነው? እንዴት ነው ከአንተ ጋር ተውቃችሁ ነው? እስኪ ንገረኝ። ስራ ቦታ ነው የምንተዋወቀው። ኦኬ አንድ ላይ ነው የምትሰሩት? አዎ። ስንት ጊዜ ሆናችሁ? ምን ያህል ጊዜ ሆናችሁ ተዋወቃችሁ? ቆየ አመት ሊሆን አመት። ኦኬ አይ አሪፍ ነው፣ ቆንጆ ነው። እና አንተም በዚህ በማርኬቲንግ ዙሪያ ነው የምትሰራው? ማለት ምን ነው ግራ የገባት ትመስላለህ በጣም። አዎ አንድ ላይ ነው የምንሰራው እንዳልኩሽ። አይ በጣም የጨነቀህ ትመስላለህ፣ ግራ የገባክ። ጨነቀኝ
እና አንቺ ምንድን ነው የምትወሪው? እኔ ለጊዜው ተማሪ ነኝ። ኮሌጅ ነው የተማርኩ ያለሁት። ነግሮኝ አያውቅም ስላንቺ። ዛሬ ገና ነው ያየሁሽ። ግን በጣም ታምሪው። አዎ ነግሮ አያውቅም። የት እንዳለው ማታውቅም። ስለ ቤተሰብ ያው ስለማናወራ። አንተ ቤተሰብ የለም? ኧረ እኔ ሁሉ ነገር እሱ ነው ማለት የለኝም ቤተሰብ እዚህ የሉ። አዎ ጓደኛ እኮ አንዳንድ ጊዜ ያው ጓደኛ ሁሉ ነገር ቤተሰብ ሁሉ ነገር ይሆናል። እንዴ በጣም ጥሩ ነው። አሪፍ ጥያቄ ትወጃለሽ መሰለኝ። ምንሽ እንዴ? እስኪ እኔ የምልህ እስኪ ወንድሜን ባህሪ ንገረኝ እስኪ። ወንድሜ ላንተ ምን አይነት ሰው ነው? እሱ በጣም እንደኛ በቃ በጣም ጥሩ ሰው ነው ማለት አሪፍ ጸባይ ነው ያለው። ካወቅኩት ቀን ጀምሮ በጣም አስተዋይ ነው። ቃለ ሰው ያስባል ምናምን ምርጥ ወንድም ነው ያልሽ። እውነት እሱን አውቃለሁ፣ ግን ባህሪውን ነው እኔ ማወቅ የፈለኩት። ለአንተ ጋር ያለው ባህሪ ምን አይነት ባህሪ ነው ነው? ምርጥ እንደሆነማ አውቃለሁ። አሁን ላይ ባህሪው ተቀያየረብኝ ምናምን እና ምን ሆኖ ነው ብዬ አሳሰበኛው። እህት አንድ ያለኝ ወንድሜ እሱ ነው እና በጣም ተጨነኩኝ። ለዛ ነው ዛሬ ቤት የመጣሁትኝ እና በጣም ባህሪው ተቀየረብኝ። እስኪ አንተ የምታውቀው ነገር አለ? ኧረ የለም፣ ያው ስራ ቢዚ ስለሚሆን ነው እንጂ ሌላ ነገር የለውም። ያው ስራ ቢዚ ይሆናል፣ እዛ ነው የማያነሳልሽ። ሁለታችሁ ብቻ ናችሁ እዚህ ቤት የምትኖሩት? አዎ ሌላ ሰው የለም። ጥፍር ግን ምንድን ነው ማለት እንደ ሴት ጥፍር ቀለም ተቀብተህ አድጓል እና ምንድን ነው አልገባኝም። ደስ ይለዋል እሱ ማለት ደስ ይለኛል። እኔ ጥፍር ሲያድግ በጣም ነው የምወደው ጥፍር ሲያድግ። የኔን አውርዶ ደስ የሚለው ጥፍር ሲያድግ? አይ እኔ ደስ ይለኛል ነው ያልኩሽ። ጥፍሬ ማለት ያው ጥፍር ደስ ይላል፣ ውበት ነው፣ ያምራል። በዛ ግን እንደ ሴት በዚህ ልክ አሳድጎ ጥፍር ቀለም መቀባቱ ምንም አግባብ መስሎ አልታየኝም። ኧረ ኖርማል ነው እንዴ? አታያቸውም? እንዲያው እኮ ነፍ ወንዶች ናቸው ጥፍራቸው የሚቀቡት። አዎ ግን ይሄን ወንድሜው በፊት ላይ ገና እንዲ እንኳን እንደ ጥፍር ቀለም እንዲ ያሳደገ እንኳን ሲያይ ወንድ በጣም ነበር የሚጠላው በጣም እና አሁን ላይ እንዴት ብዬ በጣም ገረመኝና ግራ ገባኝ እኮ። ለዛ ነው ያው ሁሌም እኮ አንድ አይነት ባህሪ አይኖርም እንጂ እኔ የወደድኩትን እሱ መውደድ አለበት። አንድ ላይ አይደል የምንኖረው? ቆየብሽ ልደውልለት ስልኬ ነው። እሺ ፍቅር ቆየህ እኮ። ኧረ ነው ስፕራይት የለም ሚሪንዳ ወይ ኮካ ይሆንልሽ ወይ እያልሽ ነው? አይ በቃ ተይው ልሂድ ማለት ቸኩያለሁ። ኧረ ቆይ ጠጥተሽ ሂጂ እንዴ! ምንሽ ነው? ሚሪንዳ ነው ኮካ ይሆንልሽ? እሺ ፔፕሲ አድርግላት በቃ። ተው እኔ ልወጣ ስለሆነ ተው አልፈልግም። ኧረ ቆይ ኮካ ተው በልወጣ ነው አለሽ። በቃ ና ተው ና ሸኛት። ኧረ ቶሎ በል አንተ ምንሽ እኔ ውስዋስ ላይ ነኝ። እሺ መጣሁ በቃ ብትጠጪ አሪፍ ነበር። ውስዋስ ላይ ነኝ ማለት እንትን ፍቅረኛ አለክ? አዎ የት ነው ፍቅረኛ ማለት? የት ነው ያለችው? እዚሁ ነው አለ። አብራችሁ ነው የምኖሩት? ኧረ እዚህማ አይደለም ሌላ ቦታ፣ እሷ ቤተሰብ ጋር ነው የምትኖረው። እዚሁ ሰፈር ነው። ኦኬ ትገናኛላችሁ እና ጊዜ አብራችሁ ታሳልፋላችሁ? አዎ በደንብ። ታዲያ ለወንድሜ ስለምን አትፈልግለት? ፈለግለታል እኔ መሰላሽ በላይ ይገኝለታል። ፈለግለት ማለት እስካሁን የለውም ነው የምትይ? የደበከኝ አይደለም? ኧረ እኔ አልደበኩሽም። ለምን ደብቅሻለሁ? ጥፍርህን እያየሁ እኮ ሴት አደረኩ እኮ። ጭራሽ ሴት ኧረ ሴት ብሆን በጣም ነው ደስ የሚለኝ ታውቂያለሽ። በቃ ያን ያህል በቃ ጾታም ይደብራል።
ማለት ለናኦድ ማለት አይመጣም እንዴ ወንድምሽ? ቆይ በጣም እንዴ ምንድነው ዛሬ እንዴ? ቆይ ክላስ አለሽ? ለምን እንትን አትይማ? ቆይተሽ ጠጥተሽ ለስላሳው ለምን አትይጂ? እኔማ እንደውም ያሰብኩትኝ 1-3 ቀን አብራችሁ እዚህ ልቆይ ነበር። ምን ችግር አለ? ኧረ እንደውም ለናኦድ ራሱ ቆንጅዬ ፍቅረኛ አግኝቼለታለሁ። እስኪ ላስተዋውቀው እያሰብኩኝ ነው። አሪፍ ነው። የት አገኘሽለት? ልጅ ቆንጅዬ አለች። የጓደኛዬ እህት ናትና ከእሷ ጋር እንደው አስተዋውቂው ቶሎ እንትን ቢሉልኝ ደስ ይላል። ያው እሱ እኮ ከፈለገ እኮ አሉ እኮ ምን አንቺ ቸገረ አይገባም። ምንድነው የምትለው? መጣፍ ቆየ እኮ ምንድነው ፍቅር ጋር ስለነበርኩ በቃ አልጠፋለሽ ካፌ ምን ላድርግ ብለን ፍቅረኛው እኮ ናት። አልነገረሽም ስለ ፍቅረኛ? ግን ፍቅር ስለሚላት እሷ ጋር ውዬ በቃ አፌ ላይ አጠፋ። ፍቅር አልፎ አልፎ እንደዚህ ያጋጥማል። ኦኬ ይሄን ነው እንደውም የኔ ፍቅር እስከማለት አይ አላ እዛ እንዳዋዋልሽ እኔማ እየነገርኩት ነበረ። ፍቅረኛ እንዳለው ነገረኝ። እኔም ለወንድሜ ቆንጅዬ ፍቅረኛ እንዳገኘሁለት እየነገርኩት ነበር። ያን ፍቅረኛ እንዴ ባለፈው ነገር ከለ እንዴ ተስማምተህ ጨርሰህ ከለ ነው ጓደኛክ ስላለ ደብረው ስለ አንቺ ምንድነው እንዴ እኔ ሳላቅ እንደዚህ አይነት ነገር ጀመርክ እንዴ? አይ ምንም ቆይ እንጂ ወይስ ነው የምወጣው መጀመሪያ ትችል እንዴ? ቆይ አይደለም ኮራት እንደውም ፎቶና አይሰቻት በጣም ወድጃታለሁ። አጣብሽኝ ሳን ማርክ ሰማ ምን ነው አንተ ማለት ፍቅረኛ አለ አይደል? ኧረ ቢኖረኝስ እንደ ጓደኛ አይደል እንዴ? ምን እኔ የእሱ ማለት እኔ ነኝ፣ እኔ ማለት እሱ ነው እንዴ? ምን ማለት ነው? ስለዚህ ታዲያ ምን አንተ ፍቅረኛ ይዘክ እሱ ጅኖር አስፈልግም ማለት ጓደኛ ስለሆነ እንደዛ አይደለም። የጓደኛ ለውጥ የጓደኛ ሊሆን ነገር ነው አይደል? እንትን ምን ነው አይ ይመቻችሁ። ዝም ብላ ነው የእህት ጨዋታ ነው ታውቃለህ። ነው የጨዋታ ለምን ሽማግሌዎችም ብለው አዘጋጅቻለሁ። ያው ለማሚ ጓደኛ የነበሩትን እሱም ቀን ቁርጣ እየጠበቀች ነው አይደል? ለምን ተዋሽዋለሁ? ጓደኛ ማለት ያው አንደኛ ሚዜክ ነው የሚሆነው ብዬ ነው። በእርግጥ እንደዚህ ከሆነ አንደኛ ሚዜክ ይሆናል ብዬ አስቤ ነው። ዛሬ በዚህ ደግሞ ከመጀመሩ ነው አንተ ጥፍር ያለው ወንድ ያው ጥፍር ቀለም ይቀባል ለዚህ ሞረድ ጀመርኩ። ኧረ እኔ ስለምወድ ነው አልኩሽ እኮ። አሁን ከጥፍሬ ውጪ እና አልገባኝም የምታወሩት ነገር። ሽማግሌ ምናምን ትያለሽ እንዴ አንተ? እስካሁን ምን ማለት ነው? አይ ዝም ብላ ኧረ ይመች እናወራለን። ኖርማል ነው ችግር የለም። ስቀበጣጠር በቃ ልሂድ። ሸኛት። ተነስ ሸኝ። ቻው። ምንድነው አንቺ የምትቀበጣጠር? ምን ቀበጣጠርኩኝ ማለት ላንተ መልካም ነገር ማስበው ነው መቼስ እንጂ ምንድነው መልካም ነገር የምታስቢው? ምንድነው የምታስቢው? ስለምን ፍቅረኛ ነው ደግሞ የምትወሩ? ፍቅረኛ አለ አይደል ጓደኛ? እና ታዲያ ኑሮ እሱ ያለውና እኔ ግዴታ መያዝ አለብኝ? ለምን እኔ ደግሞ አዘጋጀሁልህ ካኔ ትክና ምንድነው የምታዘጋጅልኝ? ማሚ ብትኖር የምትፈልገውን ነገር እኔ ተክ ደግሞ በይወት ቆይ ምንድነው የምትቀበጣጥሪው አንቺ ልጅ? ይገፈተርከኝ እኮ ነው። በጣም ትቆጣ ነው ታውቀዋል። እና ታዲያ እንዴት ላልቆጣ ነው ታዲያ? እዛ ቀበጣጥረሽ የምትወጪው ትክክለኛ ነገር ነው። ምን አገባሽ? ምንድነው ያለብልሽ ያሰበክ? ስለሚያሳስበኝ እኔ ስለማልፈልግ ምን ነው የማትፈልገው? እንደዚህ አይነት ነገር እንደማልፈልግ ታውቂያለሽ አይደል እንዴ? እንዴት ነው ላቀም የምችለው ነገር አይኛ አልነገርኩሽም? ከዚህ በፊት ስለ ፍቅረኛ ምናምን የሚባል ነገር እንዳትወርብኝ አጠገብ ያላልኩሽ? ቆይ ለምንድን ነው ይሄን ያህል የምትፈራው? ለምን አትናገርም? ቆይ በቃ ከዚህ በኋላ አሁን ተይው። ስለዚህ አሁን አንዴ ለፍልፈሻል። ከዚህ በኋላ እዚህ ቤት አንደኛ ሚዜክ ነው አይደል? አንደኛ ሚዜክ የሚሆነው እሱ ነው አይደል? ያለው ነገር እዚህ ቤት እንዳትመጪ አልኩሽ። በቃ አሁን ነገር አልቀበቀ እኔ ሳልፈቅድልሽ እዚህ ቤት እንዳትመጪ። እኔ እዛው እመጣለሁ። ምንም እየገባኸኝ አይደለም አንተ ሰውዬ።
ምንድነው እህትህ እየገባሽ እኮ ነኝ እኮ ብትሆንሽ ማለት ነው ታዲያ እኔ እንዳትመጪ ሳልፈቅድልሽ እንዳትመጪ በቃ እዚህ ዛሬም እኮ ደውዬልክ ነው የመጣሁት አይደል? እኮ በቃ እስከ ዛሬም ያልመጣሁት ቤት ውስጥ ዛሬም ስለማላውቀው ነው። የመጣሽው ከዚህ በኋላ ግን እንደዚህ ቀን በቀን እመጣለሁ። እስቲ እናያለን። እሱ ነው ቀን በቀን እናያለን ማለት ነው። እየሆንክ ያለው ቆይ እየሆንክ ያለው ነገር ታውቀዋለህ? ለአንቺ ስል ከዚህ ቤት እንደወጣ ነው የምትፈልጊው? ለምን እንደምትወጣ? አይ በቃ ከዚህ በኋላ እንዳንደዋወል እንድንጣላ ነው የምትፈልጊው? አልገባኝም። ይሄን ያህል እንደዚህ የሚያስብል ነገር ምን ተናግሬ ነው? ምንድነው የምትቀበጣጥረው? አይ ያልሆነ ነገር ቀበጣጥርሽ አይደል እንዴ? ምንም አልቀበጣጠርኩም እኮ ትክክለኛ ነገር ነው። በቃ ከዚህ በኋላ እሺ፣ አሁን ብዙ አናወራ። ከዚህ በኋላ እንዳትመጪ በቃ ቤት እመጣለሁ። ወንድም ቤት እኮ እኔ ሳልፈቅድልሽ እንዳትመጪ ብትሆኝም እንዳትመጪ። ምን ማለት ነው እንዳትመጪ ማለት? አልገባኝም። ቆይ በቃ እንዳትመጪ አልኩ። ቆይ እህትህ እኮ ነኝ ታውቀዋለህ? እና ከማንም ከትናንት ወዲያ ካገኘው ሰው ጋር እያወራደርክ ነው ይሁና። ታዲያ ማለት ነው እንደዚህ ማለት ጭራሽ በጥፊ ሰማኛለህ። ሁለተኛ ያናተው ሁለተኛ እንዳለው አይነሽ